እኔንም ቢሆን የሞት አደራ በላህ አታስቢ። መቼም እንዳታስብ እሺ። እናትም ሙሉ በሙሉ እብድ አይደለችም። እንደ ድሮ እኮ አይደለም። ሰው ባሁን ከፍቷል። ዴቭ ለቤተሰቦች ለመናገር በጣም ተጨንቋል። አንቺ ብልጣ ራዳ እኔ ምን ሊዱ ቅምጥልና ታይታ አባቷ ሄዳ ነው ማለት ምን ልጅ ማን ያስደነገጠሽ? ይቺ ልጅ እንደዚህ እያሻታ ቅብጫት ብላችሁ ደግሞ እናንተ ገጠማችሁ። ዴቭ ልቡ ሳይቀየር አይቀር። የአደይ አስኮብላዮች መጥተዋል። እዚህ ግን አደይ እስከ መቼ ነው እዚህ ቤት ሰራተኛ ሆና የምትቆየው? ዴቭ አደይ ሊያገባ ለቤተሰቦቹ ሊናገር ነው። ሩታ አደይን የዴቭ ቤተሰቦች አንቺን አይቀበሉሽም፣ አንቺ እኮ ሰራተኛ ነሽ፣ ስለዚህ ከዴቭ እራቂ በማለት አቤቱታዋን አቅርባለች። ቲናም ለፍቅር ስታቃጥር አደይና ዴቭ ዛሬ ሆቴል ነው ያደሩት በማለት ነግራታለች። በዚህም እየተበሳጨችው ፍቅር ምን ልታረግ ትችላለች? አብረን የምናየው ነው የሚሆነው። ሩታም አደይን ከዴቭ መራቅ አለብሽ፣ ዴቭ ስላንቺ እየተጨናነቀ ነው፣ ለቤተሰቦቹ እንዴት እንደሚነገር ግራ ተገብቶታል። ስለዚህ ወንድሜ እንዲህ እንዲሰቃይ አልፈልግም፣ ስለዚህ ለምን እኩያሽን አትፈልጊም በማለት ነግራታለች። አደይ ግን አይመለከትሽም በማለት መልሳላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ሰራተኛዋ አደይ ክፍል 127ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ዴቭ አደይን እንዴት አድርጎ ለቤተሰብ እንደሚያስተዋውቃት ግራ ተጋብቶ ይገኛል። በዛ ላይ ደግሞ ስራዋ ሰራተኝነት እንደነበረ መናገር አይፈልግም፣ እንዲሁም ቤተሰቦቹ እንዲሰሙም አይፈልግም። አሁን ላይ ዴቭ ስለ አደይ እንዴት ብዬ ልናገር፣ እንዴት ብዬ ላስረዳቸው የሚለው ቃል እያስጨናነቀው ይገኛል። በዚህም የተነሳ ያው በሰከረ ጎኑ አልተውም፣ ከሷ መለየት አልፈልግም እያለ እንግዲህ ሲያበራ አይተናል። ዛሬ ላይ ደግሞ ወደ እናቱ ደውሎ ነበረ። አንድ የምነግርሽ ነገር አለ፣ ነገር ግን አይበቃ ሌላ ጊዜ ነግርሻለሁ፣ አባዬም እየደወለ ነበር እያለ ጨዋታውን ሳይቋጨው ስልኩን ዘግቶታል። የፍቅርም እናት እንግዲህ ስለ አደይ ያለውን ነገር ለማጣራት ብትሞክርም እውነቱን ልትደርስበት አልቻለችም። እነ ፍቅር ቢነግሯትም እነሱን ልታምናቸው ፈቃደኛ ስላልሆነች መቼም አደይንና ዴቭን በተደጋጋሚ አብረው ብታያቸውም ነገር ግን ይህ ነገር እንዴት ይሆናል ብላ ስላላሰበች ዛሬ ላይ ዴቭ ተቸግሮ ይገኛል። ቲናም በባለፈው ሁለተኛ እዚህ ቤት ድርሽ እንዳትይ ተብላ ከነ ፍቅር ቤት ማባረሯን የምናውቀው ነው። ወደ እነ ፍቅር ቤት በምታቀናበትን ሰዓት አደይን መንገድ ላይ አግኝታት ነበረ። አደይ ስፈልግሽ መጣሽ፣ እባክሽን ዴቭን ጥሪልኝ፣ ዴቭ አለው በማለት ነግራት ጠይቃት ነበረ። አደይም አላቅልሽም በማለት ጥላት ትሄዳለች። ሩታም ከሷ ቀጥላ መታላት ነበረ። ሩታንም እንደውም በአስፈላጊ ሰዓት መጣሽ እባክሽን ዴቭን ጥሪልኝ ስትላት ዴቭ ደግሞ ምን ያደርግልሻል እዚህ እንዳትመጪ አልተባልሽም ወይ ብትላትም ለዛ እኮ ነው ጥሪልኝ የምልሽ እባክሽን ብትላትም አይ አልጠራም በማለት እምቢ ብላታለች። በቃ ተይዋ አሹ ይጠራልኛል በማለት እንግዲህ ወደ ቤት አምርታለች። ሩታማ አደይን ላወራሽ እፈልጋለሁ በማለት እንግዲህ ልታወራ ትችላለች። ስለምንድነው የምታወሪኝ ብትላትም ዴቭ ስላንቺ እጅግ እየተጨናነቀ እያሰበ ይገኛል። ስለዚህ ወንድሜ እንዲጎዳ አልፈልግም። ለቤተሰቦቹ እንዴት እንደሚነግራቸው ግራ ተጋብቷል። በዛ ላይ ደግሞ ሰራተኛ ነች። ስለዚህ እባክሽን ከወንድሜ እረቂ፣ እሱ እንዲጎዳ አልፈልግም በማለት እንግዲህ ተማጽኗን አቅርባለች። አደይም ለምንድነው ለቤተሰቦቹ መናገር ያፈራው ብትላት ያው ሰራተኛ ስለሆንሽ ነዋ፣ በዛ ላይ ደግሞ ቤተሰቦቹ እንኳን አይደለም አንቺን ቴናን ራሱ አይቀበሏትም በማለት ተናግራለች። ለዛ ነዋ በማለት እንግዲህ እዛ በሰከረ አንደበቱ ሲቀላብዝ የነበረውን ነገር አስባለች። አደይ እንግዲህ በዚህ የተነሳ ቅሬታ ፈጥሮባታል። ትቶኝ ይሄዳል የማለትም ሀሳብ ፈጥሮባታል። ለሊም ጋር በመሄድ እንጃልሽ እኔ ልቤ ፈርቷል፣ እንደ ኤላ ትቶኝ የሚሄድ ይመስለኛል በማለት ለለሊ ነግራት ነበረ። ለሊም በፍጹም ዴቭ እንደዚህ አያደርግም እኔ ያወራዋለሁኝ በማለት ስትናገርም
ባቡሬ ግን እነሱ ተነጋግረው ይፍቱት እንጂ አንቺ ምን ቤት ነሽ የምትገቢው በማለት ነበረ እየተናገራት። እንግዲህ አደይና ዴቭ ተነጋግረው ችግራቸውን ይፈቱና አብረው ይሆናሉ የሚል ሀሳብ ነው ያለኝ። ምክንያቱም ዛሬ ላይ መናገር ይፍራ እንጂ እጅግ መከራ አይቶ ነው አደይን በእጁ ያስገባው። ስለዚህ በቤተሰቦቹ አደይን ይተዋታል የሚል ሀሳብ የለኝም። ምናልባት ከአደይ ጋር ሆኖ ምናልባት ቀስ እያለ ደግሞ ቤተሰቦቹም ይቀበሉታል የሚል ሀሳብ ነው ያለኝ። ቲናም ዴቭን ፍለጋ ወደ እነስ ፍቅር ቤት ባቀናችበት ሰዓት እንግዲህ አሹ ምን ልትሰሪ ነው እዚህ ቤት እየመጣሽው? እንዳትመጪ አልተባልሽም ወይ በማለት እግሯን ሰንክሎ ስታለቅስ የፍቅርና ሰምታ መታለች። ምን ፈልገሽ ነው የመጣሽው? እንዳትመጪ አልተባልሽም ወይ በማለትም ነግራት ነበረ። አዎ ተብያለሁ፣ ግን ዴቭን ፈልጌ ነበረ ብትልም በል አስወጣት በማለት ከበር እንድትወጣ አድርገዋታል። አሹ ተጠንቀቅ በማለት ነው ለአሹም ጥንቃቄ እንዲያደርግ የተነገረው። ለሊም እንግዲህ የባቡሬን እናት ለማግባባት እየሞከረች ነው። ነገር ግን እናቱ እሺ ልትላት አልቻለችም። ዝንጥ ብላ አጭር ቀሚስ ለብሳ ወደ ባቡሬ እናት ማለትም ወደ በሽተኛዋ እናት ሄዳ ነበረ። በሄደችም ሰዓት እንግዲህ ምን ልትሰሪ እንደዚህ ሆነሽ መጣሽ? ሰላምዬ ምን ሆነሽ ነው ብትላትም ምን ሰላም አይደለሁም ለሊ ነኝ፣ ስለዚህ ለሊ እያልሽ ጥሪኝ እያለች እንግዲህ ልታወራት ትችላለች። በስተ መጨረሻ ግን ያው ነገራቸው በጠብ ተቋጭቷል። ለምንድን ነው ግን እዚህ የምትቀመጪው በማለትም ጠይቃ ነበረ። የትናንቱ ባልሽ ነው ወይ በማለት ጠይቃ ነበር። የትናንቱ እኮ ልጅሽ ነው፣ ነገር ግን አንቺ ለምንድን ነው ልጅሽን የማትቀርቢው በማለት ጠይቃት ነበረ። ባሌን እኔ በጣም ወደዋለሁ በማለት እንግዲህ ነው የጀመረችው ጨዋታውን። ነገር ግን ልቀጥልላት አልቻለችም። ነገ ትቀጥይልኛለች በማለትም እንግዲህ ለሊ ነግራት ከአጠገቧ ተሰውራለች። በሌላ በኩል ደግሞ አደይ ናት። አደይ እንግዲህ ቅምጥል አባቴን አደራ ስላለቻት የቅምጥልን አባትን ለማየት በር ቆማ ስታንኳኳ የእናትየዋ በመምጣቷ ሁለተኛ እዚህ ግቢ ብትመጪ አልለቅሽም ሂጂ ከዚህ በማለት አደይን አባራታለች። ቅምጥልና ኪንጎ ደግሞ አገር ቤት እጅግ ፈታ እያሉ ይገኛሉ። ውሃው ለምለሙ አገር ቤት ምን ጠፍቶ ሁሉ በእጅ ሁሉ በደጅ ነውና እጅግ ደስተኛ ሆነው እየተሞጫረቁ ይገኛሉ። ቅምጥልን በመሄዷ ደስተኛ ናት። የቅምጥል አባት ግን አደይ ልጠይቃቸው በሄደች ሰዓት ግን የት ሄዳ ነው? ልጄ እኮ እንደዚህ ሆነ አታውቅም፣ ትንሽዬ እኮ ነው የመተዋት፣ እንዴት እንደዚህ ትሄዳለች? ያለ እናት ያለ አባት እኮ ነው ያኖርኳት ያሳደግኳት በማለት ተናግረው ነበረ። አደይም አረ ትመጣለች እኮ በማለት ተናግራለች። መቼም ያንን ልጅ ተከትል አይደለም አይደል ሄደችው ቢሉም አረ አይደለም ትመጣለች በማለት ታስተባብለላታለች። በቃ እሷ እስከምትመጣ ደግሞ እኔ ያለሁኝ አደራ ብላኛለች በማለት ትነግራታለች። አደይም ምንድነው ስራሽ ብትባል አይ ስራ አሁን አቁም ያለሁኝ በማለት ተናግራለች። የቅምጥልም አባት እንግዲህ ፍቅር ላይም ከሆንሽ የልጅ አሚሮ ነውና ቀስ ብለሽ ተረጋግተሽ እንዲሁም ደግሞ ደህና ሰው አማክሪ ለሚገጥሙሽ ነገር በማለት ነግረዋታል ለአደይ ማለት ነው። እና ለምንድን ነው እርስዎ የማይፈቅዱላት ቅምጥል ኪንጎን እንድታገባው ከኪንጎ ጋር እንድትሆን በማለትም ጠይቃ ነበረ። እሱ አይሆናትም፣ እሷ ናት እንጂ የምትወደው እሱ አይወዳትም፣ ስለዚህም ስለማይሆናት ነው በማለት እንግዲህ የቅምጥል አባት ኪንጎን አልፈቀዱም። የፍቅርም እናት እንግዲህ ዴቭን ምን ሆነ ነው ዴቭ ችግር አለ ወይ በማለት ጠይቃው ነበረ። አረ ምንም ችግር የለም በማለት ነግሯታል። እና ምን ሆነ ነው እናትክም ደውላ ነበረ እና የሆነ ነገር ሊነግረኝ ፈልጎ ነገር ግን ሳይነግረኝ ተወው አለችኝ። ምን አዲስ ነገር አለ በማለት ጠይቀዋለች። እሱ ግን ምንም አዲስ ነገር የለም በማለት ነው የተናገረው። በዛውን በሚያወሩበት ሰዓት ሮማን ወደ እነሱ አቅንታ ነበረ። ሮማን እዚህ ቤት መቀጠሯን ተነግረዋለች። አይ በቃ አደይ ወደዚህ ቤት አትመጣም ማለት ነው፣ ጥሩ ነዋ፣ አደይ የተሻለ ነገር ያስፈልጋታል በማለት እንግዲህ ጥሩ ምኞቱን ገልጿል። አዎ እኔም ጥሩ ነገር ቢገጥማት ምኞቴ ነው፣ እንደ ቤተሰባችን ናት አደይ ማለት በማለት
የፍቅርም እናት እንግዲህ ለአደይ ያላትን አክብሮት ተናግራለች። አደይና የልትሆን ትችላለች ብሎ ቢጠይቅም ለሊ ጋር ናት ብላ ብትለው አይ ለሊ ጋር አይደለችም ቢል ቅምጥል አባት ጋር ትሆናለች በማለት መረጃ ስትሰጠው ዴቭ ተነስቶ ወደ አደይ ጋ እግሬ አውጭኝ ብሏል። አሁን አይደለም ወይ የመጣኸው በማለትም ብትጠይቀው አይ አደይን ማግኘት ማውራት አለብኝ በማለት እንግዲህ ወደ አደይ ሄዷል። እንግዲህ መጨረሻው ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።